ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ቆይታ እንዴት ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦችዬ ዛሬ ትንሽ ደብሮኝ ነው የመጣሁት። ማለት ያው ብዙዎቻችሁ ትላንት በሰራሁት ቪዲዮ ብዙዎቻችሁ የሚያስጠላ ቃል የሚያስጠላ ኮሜንቶች ሰጣችሁኛል። ማለት ይህንን እንድትሰጡ ያደረጋችሁ ነገር ይገባኛል። አላዛርን ከመሳደቢያ አንጻር ነው። አዎ ትክክል ልትሆኑ ትችላላችሁ። ምክንያቱም አላዛር ጥፋተኛ ላይሆን የሚችልበት ጎን አለና ይህንን ከመናገር አንጻር አይደለም እኔ ይህንን ቪዲዮ የሰራሁት፣ ማለት የማይሆን ውሳኔ ማለት ነው። እና ይህንን እንዲወሰን ያስቻለው ደግሞ ምን እንደሆነ አልገባኝም። ፋሚሊዎቼ ግራ ስለተጋባውኝ ነው ወደ እናንተ የመጣሁት። ማለት ይህንን እንድትናገሩ ያስቻላችሁ ነገር ምን እንደሆነ አልገባኝም። በጣም ብዙዎቻችሁ ተሳድባችኋል። እና ደግሞ ያው እኔ አስቀይሜያችሁም አስከፍቻችሁም ሊሆን ይችላል። እና በዚህ አጋጣሚ እኔ ያሰብኩት ነገር ስላልገባችሁ ሊሆን ይችላል ብዙዎቻችሁ ኮሜንት እንደዚህ ስድብ የተሳደባችሁት። ማለት ከሱም አንገል የሱም ደጋፊ ሆናችሁ ሊሆን ይችላል። እኔ የኔ ደጋፊ ሁኑ ወይም እንደዚህ ሁኑ ለማለት ሳይሆን ዛሬ የመጣሁት ፋሚሊዎቼ የተናገርኩት ነገር እና የሆነ ያሰብኩት ነገር ስለነበረ ነው ይህንን እንድናገር ያስቻለኝ ማለት ነው። እና ብዙዎቻችሁ ልትሳደቡ የቻላችሁበት ምክንያት ነገሩን በስነ ስርዓት ሳታጣሩ፣ እኔ እንደዚህ የተናገርኩበት ምክንያት ሳታጣሩ ቀጥታ ስትሰድቡኝ በጣም ከፍቶኛል ፋሚሊዎች። ማለት እኔ አላዛርና ሄለንን ለማለያየት አስቤ አይደለም ይህንን ነገር ያደረኩት የተናገርኩት ማለት ነው። ምክንያቱም ይሄ የሚያሳስብ ነገር የለም ደረጃ ውስጥ እኔ እንደዚህ የሚያሳስብ ነገር አላሰብኩም ጭራሽ ከናካቴው ማለት ነው። ፋሚሊዎች እናንተ ያሰባችሁት ነገር ሊኖር ይችላል፣ እውነት ነው። እኔ ሁለቱንም ለማለያየት አላማም የለኝም፣ ወስኜም አይደለም፣ ከሄለን ጎን ለመሆን አስቤም አይደለም። ግን አላዛርን እንድናገር ያስቻለኝ ነገር መጀመሪያ የጠየቅኩትን ነገር እና አድርግ ያልኩትን ነገር ስላላደረገልኝ ነው። አላዛርን ይሄን ቪዲዮ ያኛውን ቪዲዮ እንዲያየው ፈልጌ ነበር እና አላዛርም አይቶት ሊሆን ይችላል አላቅም። ግን ማለት ይሄንን ውሳኔ እንዲወስን ያስቻለው ነገር ነው ያናደደኝ ከምንም በላይ ማለት ነው። ከአዲስ አበባ ልወጣ ነው ያለበት ምክንያት እና እናቴ ጋር ገብቼ ልኖር ነው፣ እናቴ ጋር ገብቼ እንጀራዬን የእናቴን እንጀራ እየበላው ልኖር ነው ያለበት ምክንያት በጣም ስላናደደኝ ነው ፋሚሊዎች ትላንት እንደዛን አይነት ነገር የተናገርኩት። እና አላዛር ይሄንን ውሳኔ ለምን ወሰንክ? ይሄንን ነገር ለምን አደረክክ? ለምንድነው እኔ ያልኩህን ነገር ያላደረከው ብዬ ስለተናገርኩኝ በጣም ስለተበሳጨው ለምን ይሄንን ውሳኔ ወሰነ ብዬ እንደዚህ የተናገርኩት ፋሚሊዎች። ማለት አልገባችሁም። እኔ ጥሩ ነገር አስቤም ሊሆን ይችላል፣ በጣም ከሚባለው በላይ ጥሩ ነገር አስቤ ለሄለንም ለሱም ጥሩ ነገር አስቤ ሊሆን ይችላል፣ ወይ ለሱም ጥሩ ነገር አስቤ ሊሆን ይችላል። እና እንትን ብለውም ቢሆን አለመስማማትም ቢሆን ለምንድነው አዲስ አበባ የምትለቀው የሚል ሐሳብ ስላለኝ ነው። ባይስማሙም ተራርቀውም ቢሆን ለምን አዲስ አበባን ትለቃለህ? ምንድነው ይሄን አክል እኮ ስንት ዓመት አዲስ አበባ ኖረ እንዴት በአንዴ እንዲህ አይነት ውሳኔ ውስጥ ልትደርስ ቻልክ የሚል ሐሳብ ውስጥ ስለነበርኩ ነው ፋሚሊዎች እንደዚህ የተናገርኩትና በጣም ብዙዎቻችሁ በጣም ጭንቅላት የሚነካ ነገር ተናግራችሁኛል፣ በጣም ከሚባለው በላይ ማለት ነው። እኔ ምንድነው ጥፋቴ? መጀመሪያ እናንተ መጠየቅ የምፈልገው ምንድነው ጥፋቴ? ወይስ ደግሞ እኔ ያሰብኩት ነገር ሪል ገብቷችሁ ነው ወይ ይሄንን እንድትናገሩ ያስቻላችሁ? እኔ ሁለቱን ለመለያየት አላማ አድርጌ ወይም ስንቅሰንቄ አይደለም የተነሳሁት ፋሚሊዎች። እኔ ባደረገውና ምን አለ በታረቁ እውነቴን ስላችሁ። ግን ደግሞ ያሰባችሁት ነገር ሳይሆንላችሁ እናንተ ያቀዳችሁት ነገር ሳይሆንላችሁ ሲቀር በንዴት የምታደርጉትን ላታውቁ ትችላላችሁና ብዙዎቻችሁ የተሳደባችሁበት ምክንያት ምንድነው አልገባኝም። ኮሜንት አሰጣጣችሁም ትክክል የሆናችሁ ልትኖሩ ትችላላችሁ። ማለት ሁለቱ በመጣላታቸው ሁለቱ በመቀያየማቸው ደስ ያላችሁም ልትኖሩ ወይም የደበራችሁም ልትኖሩ ትችላላችሁ። ምናልባት ሁለቱ ተለያይተው እንዲለያዩ ያደረጋቸው ነገር ያው እሷ የተናገረችው ነገር ሊሆን ይችላል። አንዳንዴ ስድብም ያስከፋው ሰው ሊኖር ይችላል። ግን አንዳንዴ ያው ሰውም ይሳሳታል። እናንተ ማሰብ ያለባችሁ ነገር ይሳሳታልና ይቅርታ ጠይቃለች። ሄለንም ብትሆን ይቅርታ ጠይቀዋለች። ለጥፋቷም ለስድቧም ይቅርታ ጠይቃለች። እና ለይቅርታው ደግሞ አላዛርም ያው ይቅርታውን የሚቀበልበት ቪዲዮ የሰራ አይመስለኝም፣ አላቅም። ይቅርታ ተጠያይቆ መለያየትም እኮ ጥሩ ነገር ነው። ግን እኔ ይህንን ነገር እንዳደርግ ያስቻለኝ ነገር ትልቅ ያቀድኩት ነገር ስለነበረኝ
በጣም ትልቅ የምሬን ነው የምላችሁ በጣም ትልቅ ያቀድኩት ነገር ስለነበረኝ ነው። እና ያ ነገር ስላልተሳካልኝ በጣም ተበሳጭቻለሁ። በጣም ማለት ነው ከሚባለው በላይ ተበሳጭቻለሁ። እንድበሳጭ ያስቻለኝ ደግሞ አላዛር ከአዲስ አበባ ልወጣ ነው እንድትል ያስቻለ መጀመሪያ ያወራነውን ነገር ለምንድነው የዝም ያልከኝ? ለምንድነው ስልክ ሳታነሳልኝ የቀረኸው? እንዴት እንደዚህ ታደርጋለህ? ይሄን አይነት ውሳኔ ባንዴ መወሰኑ ተገቢ ነው ወይ? አላቅም። ሊሆን ይችላል ከፍቶ ሊሆን ይችላል ደብሮ ሊሆን ይችላል በጣም ተከፍተህ ሊሆን ይችላል። እውነት ነው። ግን ደግሞ አንዳንዴ ነገሮችን መቻልም ትልቅ ያስብላል። የምሬን ስነግርህ ትልቅ ያስብላል። ነገሮችን መቻል እንዲህ አይነት ውሳኔ ከመወሰን ይልቅ መጀመሪያ ነገሮችን ተረጋግቶ ማሰቡ ተገቢ ነው። የምሬን ነው ማለት እንደ ትልቅ ሰው ካሰብክ እንደ ትልቅ አንተ በጣም ትልቅ ሰው ነህ። እንደ መጀመሪያ አስተሳሰብ እንደ መጀመሪያ እንደነበርክበት አስተሳሰብ ከሆነ እንደ ጥሩ አስተሳሰብ ከሆነ በአንድ ሀገሩን ልለቅ ነው የሚል ውሳኔ ከመወሰን በፊት መማከሩ ጥሩ ነው። ማውራቱ ጥሩ ነው። አላዛር ለኔ መጥፎ ነው ብዬ አይደለም። አላዛር ለኔ በጣም ጥሩ ሰው ነው። የምሬን ስነግራችሁ በጣም ትልቅ ሰው ነው። እኔ አላዛር ምንም አላጠፋብኝም። ግን በጣም የሚያናድድ ነገር በጣም የሚያናድድ ውሳኔ ስለወሰነ ነው እንዲህ አይነት ነገር እንድናገረው ያስቻለኝ እና በጣም ተከፍቼበታል ነበረ ማለት ፋሚሊዎቼ እውነት ነው በመሳደቤ በዚሁ በጣም ለናንተም ቢሆን ለአላዛርም ቢሆን ይቅርታ እንዲያደርግልኝ ምናልባት ደግሞ ስልኬን ካነሳልኝ እና በስነ ስርዓት ኖርማሊ ከሱ ጋር በስልክ ደውዬለት ማውራቴ አይቀርም። ምናልባት ጥፋተኛ ከሆንኩ ግን ለናንተ ፋሚሊዎቼ በጣም ይቅርታ በጣም ከሚባለው በላይ ማለት ጥፋተኛ ልሆን ይችላል። እውነት ነው። ያው ግን የሆነ ማለት እቅዴ አልሳካ ስላለኝ ነው ፋሚሊዎቼ ማለት የሆነ ትልቅ ነገር አስባችሁ ጥሩ ነገር አስባችሁ ሳይሳካላችሁ ሲቀር ይደብራችኋል። እና ይህንን እንድናገር ያስቻለኝ ይህንን ነገር እንዳደርግ ያስቻለኝ ነገር የራሴ ምክንያት ነበረኝ። ያለ ምክንያት አይደለም ቪዲዮ ላይ ወጥቼ ቀጥታ አላዛርን ለመሳደብ የመጣሁት። ፋሚሊዎች ቤተሰቦቼ እኔ ጥሩ አስቤ ለማንም መጥፎ ነገር አስቤ አይደለም እዚህ ደረጃ ላይ የመጣሁት ያንንም ቪዲዮ እየሰራሁት ፋሚሊዎች። እና ማለት አንዳንዴ ከግንዛቤ አንፃር እኔ ከተረዳውበት አንፃር ሊሆን ይችላል ጥፋተኝነቴ። በርግጥ ግን አላዛርን የጠየቅኩትን ነገር ስላላደረገልኝ ነው። የምሬን ነው የምላችሁ። ማለት አንዳንዴ በጣም የምትቀርቡትን ሰው ወይም በጣም የምታስቡለትን ወይም በጣም የምትጨነቁለትን ሰው እንደሚያስፈልገው ስታስቡ የምታደርጉትን ነገር ላታውቁ ትችላላችሁ። የኔ ደግሞ ሐሳብ በቃ ይሆናል አይደል ሁለቱ ተለያይተው ባይለያዩ የሚል ሐሳብ ነበረኝ። ግን ምንም ማድረግ የማይቻልበት ሁኔታ ውስጥ ነው። አንዳንዴ ሞክራችሁ አልሳካ ሲላችሁ ዝም ማለቱ ተገቢ አይደለም ብዬ ስላሰብኩ ነውና በጣም ይቅርታ ካጠፋውኝ በጣም ይቅርታ ልትመልሱኝ ይሄን ነገር አታድርግ ልትሉኝ ነው የሚገባው እንጂ እውነት ነው በዚህ ጾም መሳደቡ ጥሩ አይደለም። ያው የሁለቱም ጾም ነው የሙስሊምም የክርስቲያንም ጾም ነውና በመሳደቤ በጣም ይቅርታ ካጠፋውኝም ልትመልሱኝ ነው እንጂ የሚገባው። እኔ ግን የምሬን ነው የምላችሁ የሆነ አንግል ላይ መድረስ ስለፈለኩኝ ነው ያንን ነገር የተናገርኩት። የምሬን ነው የምላችሁ የሆነ ነገር አድርጌ ለእናንተ ማስደሰት ስለፈለኩ ነው ይሄንን ነገር ማድረግ የፈለኩት የነበረውና አልሳካ ስላለኝ በጣም ተበሳጭቼና ተናድጄ ፎይም በጣም ይቅርታ በጣም ማለት ከሚባለው በላይ። ግን ያው የሰው ልጅ አያጠፋም ማለት አይደለም። አላዛርም በጣም ይቅርታ ለተናገርኩ ነገር። ግን ደግሞ ይበልጥ በጣም አስበንበትና ደውዬልክ እንደማወራ እርግጠኛ ነኝ። በጣም ባለሙሉ ተስፋ ነኝ ማለት ጥሩ ነገር እንዲፈጠር ስላሰብኩ ማለት ጥሩ ነገር እንዲፈጠር ስላሰብኩ አንተን ደግሞ ምናልባት ከሷ ተጣልተን ቢሆን ከሷ ተራርቀን ቢሆን ለምንድነው አዲስ አበባን የምትለቅ? አዲስ አበባ ሆነ ስራችን እየሰራህ ድሮን በቲክቶክ እንደምናውቅ አላዛር እንድትሆንልን ስለፈለኩኝ ነው። እኔ የሁለታችሁም ደጋፊ ሆኜ አይደለም። የምሬን ነው የምላችሁ። ግን ሄለንም ስትጎዳ ማየት አልፈልግም። እኔ ሄለን በጣም ደስተኛ ሆና ማየት ነው ፈልገው። ሄለን ለኔ በጣም ጥሩ ሰው ነች ከሚባለው በላይ በጣም ጥሩ ሰው ነች።
ግን የሆነ አመዛዝኝም እንደ እንትን ብዬም አይደለም ክፍተት ፈጥሬም አይደለም እና እናንተ የተረዳችሁበት ምክንያት አልገባኝም። ማለት አንዳንዴ ሰው የሚያስበውን መንገድ ሳትረዱት እንደመጣላችሁ ወይም እንደናንተ እንዳሰባችሁት ፈጠን ብላችሁ መናገሩ ተገቢ አይመስለኝም። የምር መረጋጋቱም ጥሩ ነገር ማሰቡም ለናንተ ጥሩ ነው ብዬ ስላሰብኩ ማለት ነውና እኔ ምሬን ነው መላችሁ እግዚአብሔርን ለናንተ ጥሩ ነገር አስቤ ነበር የመንገድ የጀመርኩት የነበረው ለናንተ በጣም በቃ ደስተኛ የሚያደርጋችሁ ነገር ለመሞከር አስቤ ነው። ሙከራ ውስጥም ገብቼ ነበረ እና ያንን ሙከራ ትንሽ ስላከሸፈብኝ ማለት ይህን አይነት ቪዲዮ ሲሰራ ሳስበው ከሀገር ልወጣ ነው የሚል ቪዲዮ ሲሰራ ሳስብ በጣም ተበሳጭቼ ነውና ፋሚሊዎቼ ካጠፋው ይቅርታ፣ በጣም ይቅርታ አድርጉልኝ። በጣም የምሬን ነው የምላችሁ። በጣም ከልቤ ተጠጥቼም ይቅርታ መጠይቃችሁና ያው እኔ እንደዚህ አይነት ጥፋት አጥፍቼ ጾም አይሆንልኝም ማለት የጾም ያለው ካስከፋችሁ በጣም ይቅርታ። የተሳደባችሁም ሰዎች ልትኖሩ ትችላላችሁ። በእናንተ አንግል ትክክል ናችሁ፣ ጥፋተኛ ላትሆኑ ትችላላችሁና በጣም ከልብ ይቅርታ ጠይቃችኋለሁና ወደፊት ጥሩ ነገር እንዲፈጠር ብዬ ነው። ያው በተስፋ ሁላችንም ጥሩ ነገር ማየታችን አሪፍ ነው የሚል ሐሳብ ስላለኝ ነውና በጣም አሁንም በድጋሚ መጠየቃችሁ ነገር ቢኖር ይቅርታ መጠየቅም ይቅርታ ማድረግም የትልቅ ሰው ምልክት ነው እና ይቅርታዬን እንደምትቀበሉኝ ባለሙሉ ተስፋ ነኝ። አላዛርም ይቅርታ። ግን አዲስ አበባን ለቀህ እንድትሄድ አልፈልግም። በዚህ አጋጣሚ ይሄን ቪዲዮ የምታየው ከሆነ አዲስ አበባን ለምንድን ነው የምትለቀው? አዲስ አበባ ውስጥም ሆነ እኮ ስራህን እየሰራህ መኖር ትችላለህ። ሀገር መልቀቁን ምን አመጣው? እና በጣም አመሰግናለሁ። ይሄን ምክሬ እንደምትቀበለኝ እርግጠኛ ነኝ፣ ባለሙሉ ተስፋ ነኝ እና እወዳቸዋለሁ ቤተሰቦችዬ። እንግዲህ ጾሙም አሪፍ ሁኔታ ላይ ነው ያለው፣ በጥሩ ሁኔታ ግማሽ እያልን ያለነውና በጣም እወዳቸዋለሁ። ቀጣይ ደግሞ በጥሩ ቪዲዮ በጥሩ ነገር ደስ በሚል ነገር እንደምመጣ ባለሙሉ ተስፋ ነኝ እና በጣም እወዳቸዋለሁ።